ዛሬም በአሪፍ ድራማ ተመልሰናል። ሰብስክራይብ ያደረጋችሁ ይህንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር ሃን የሚባል ሰው ኢንተርቪው ለሚያደርገው ሰው ታውቃለህ፣ እኛ ወንዶች 30 ሲሞላን የምንቀየር ይመስልናል። ሆኖም ግን እኔም ሆንኩኝ ጓደኞቼ አሁንም እንደ ድሮው ነን። የሚገርመው ደግሞ እነሱ ህልማቸውን እንኳን ማሳካት አልቻሉም። አንዱ ታዋቂ አርቲስት መሆን ሲፈልግ፣ ሌላኛው ሀከር፣ የመጨረሻው ደግሞ ዓለም ላይ ሰላምን የሚያሰፍን ሰው ነበረ መሆን የሚፈልጉት። እኔ ደግሞ የሚፈልገው ስራ ውስጥ ለመሆን እንደተመኘው ተሳክቶልኛል። በሌላ በኩልም ሲያው የምትባል ሃን የሚያሳትመውን መጽሔት ስታነብ እናያታለን። ጓደኛዋም በቃ አንቺ እሱን ነገር ማንበብሽን አታቁሚማ፣ ከሌሎች እኮ ለየት ያለ ስለሆነ ነው፣ ጥንቅቅ ብሎ የተሰራ ነው። ሃን ደግሞ ቢሮ ሲሄድ መጽሔቱ ላይ አንዲት የቃል ስህተት እንዳለች ነገረውና በቶሎ ሁሉንም እትሞች ሰብስባችሁ አስተካክሉት፣ ጥራት ለእኛ ትልቅ ዋጋ እንዳለው እንዳትረሱ ብሎ ያዛቸዋል። ሲያው ሌላ መጽሔት ለመግዛት ስትሄድም ሻጯ እድሜሽ እኮ ገፍተዋል፣ መቼ ነው የምታገቢው? የማላገባው እኮ ባል ስላጣሁኝ አይደለም ስለማልፈልግ ነው ብላ ትወጣለች። በጣም እንዴት አምናት ማን ሆነችን የሚያገባት ስትለይ ሰማው። ሃንም እኔ አገባታለሁ፣ በዛ ላይ የራሷ ውሳኔ ነው፣ ጣልቃ እንድትገቢ አልጠየቀችሽም። ሲያው ቤት ገብታ መጽሔቱን ስታነበውም ስህተቱን ታየዋለች። ሃንም አንድ ኮፒ እንደተሸጠ ሲደርስበትም ማን ጋር እንዳላጣሩ ለጥፋታችን ይቅር እንዲሉን ደግሞ ስጦታ እንሰጣቸዋለን ይላቸውና የሚሄድበት ፓርቲ ስለነበረውም ልብስ እንዲያማርጠው ጓደኛውን ቺንን ቢጠራውም እሱ የሚለውን ተቃራኒ ስላደረገ ተናዶ ጥሎት ይወጣል። ሲያውም ተመሳሳይ ፓርቲ ላይ ስትጠራች ትዘገጃጃለች። የቺንን ፎቶ እያየችም እንደምትወደው ልትናገር ተወስናለች። ጓደኛዋ ወደ ፓርቲው መሄድ እንደፈለገ ስታውቅም መግቢያውን ስጣትና አንቺ ይህንን ተጠቀሚው፣ እኔ ጓደኛ ስላለኝ ባሊዝም እገባለሁ ብላ ትወጣለች። እንዳለችውም ቺን በር ላይ ሲያስቆማት አይን ያስገባታል። ስትዟዟርም የምታውቀው ልጅ ታገኘና በጣም ውብ ሆነሻል፣ አርቲስት ነው የምትመስሊው። አመሰግናለሁ፣ እናንተ ጠብቆች እኮ ንግግራችሁ አይቻልም። ጓደኛዋም ከቺን ጋር ስትዝናና ትቆያለች። ትንሽ ቆይቶም ቺንን ከሌላ ጋር ያየችው ሲያው አዝና ለመሮጥ ስትሞክር ከሃን ጋር ትጋጫለች። ወዲያውም ረዳቱ ንግግር እንዲያደርግ ይጠራዋል። እሷን ፍቅሯን የምትገልጽበት እቅድ ስለከሸፈ ብቻዋን ስትቆዝም ትቆያለች። ሃን ቤት ከገባ ጀምሮም ስለ እሷ ሲያስብ ይቆይና በጠዋት እሷን ይመስላል ብሎ ያሰበውን ስዕል ስለው ሰራተኞቹን ይሰበስባቸውና ከእናንተ ውስጥ እቺ ልጅ አያትሰዋል እንዴ? ኤሊያን ነው እንዴ የምትፈልገው? ምንድነው የምታወራው? እንዴት ውብ እንደሆነች አታይም እንዴ? ሲል ሁሉም ይስቁበታል። ሲያው በጠዋት ለጓደኛዋ ምግብ እያቀረበች ፓርቲው ላይ ስለተፈጠረው ነገር ታዋራታለች። መጽሔቱ ላይ ስተት ላገኘው ሰውም ጥሪ እንደቀረበ ስትሰማ ወደ ሃን ቢሮ ትሄዳለች። እሱም እንዳያት በጣም ደስ ይለውና በቃ የተሳሳተውን ስጪኝ። አይ አልፈልግም፣ ለቼን ነው የምሰጠው ብላው ትወጣለች። ቼን ደውሎም ለራት ሲቀጥራት ደስ ብሏት ትስማማለች። እንደወጡ ግን መጥሪያዋን ሰጥታ የጋበዘቻት ልጅ ጋር እንደነበረ ትደርስበታለች። በጣም ነው የወደድኳት፣ ያው ያንቺ ጓደኛ እንደሆነ ስለነገረችኝ እንድታገናኘኝ ብዬ ነበረ ይላትና ሃንም ከውጭ ቆሞ ይከታተላቸዋል። ሃን ሊያዋራት ይጠጋል። የወድቅባት ከነበረው በር አድኗትም ቺንን ተወጂዋለሽ እንዴ? አይ እንደዚህ አይነት ነገር የለንም ብላ ስላዳናት በምስጋና መልክ ስካርቫን ሰጠዋለች። ቤት እንደገባችም ቺን የሚወዳትን ጓደኛዋን ታናግራትና ስልኳን ትልክለታለች። በነጋታው መጽሔቱን ለመመለስ ሃን ጋር ሄዳ ቺንን እወደው እንደነበረ እንዳትነግረው እሺ፣ ጓደኝነታችንን ማበላሸት አልፈልግም እያለችው ቺን ይደርስና የልጅቷን ቁጥር ስለላከችለት ያመሰግናታል። ማታ ላይም ሌላኛው ጓደኛቸው ስለሚስቱ እያሰበ ስተከዝ ሶስቱም ተሰብስበው ልደቱ ሊያከብሩለት ሄዳሉ። በቀጣዩ ቀን ሃን ሲያው ጋር ሄድና የልብስ ሞዴል እንድትሆንለት ያሳምናታል። ፎቶዎቹን ከተነሳች በኋላም በጣም ጥሩ ስራን የሰራሽው፣ ለምን እራት ወተን አንበላም? ማለት የዚህ ሁሉ ጊዜ እንደዚህ ነው የምናደርገው ነው እንዴ? በቃ ልብሴን ቀይሬ ልምጣ። አይ እሱማ ከዚህ በኋላ ያንቺ ነው፣ ህጋችን እንደዛ ነው። የምር በጣም ደግ ሰው ነህ፣ አመሰግናለሁ ብለው ወደ ራታቸው ሄዳሉ። ካፌ ያለ ጓደኛቸውም ቀለበቱን ጥሎ ሲደናበር ሚስቱ ትደርስበታለች። ምንም ጊዜ ሳታጠፋም ጠበቃ ጓደኛቸው ጋር ሄዳ ለፍቺ ስታማክረው ተደብቆ ልትፈታው እንደሆነ መልእክት ይልክለታል። ማታ ላይ ሚስቱን ስላናደዳት ሁሉም ተሰብስበው ይደበድቡታል። ቺንም ሲያውንና ጓደኛዋን እራት ጋብዛቸውና ጓደኛዋ ቆይ የምትውጂ ሰው ነበረሽ አይደለ? ማን ነው? አሁን እሱ የተረሳ ነገር ሆኗል ባክሽ ትላታለች። በነጋታውም የራሷ ፎቶ ያለበትን መጽሔት ትገዛና ስትመለስ ሃንን ታገኘዋለች። እና እንዴት ነው ወደድሽው? ስላንቺ ጽፌበታለሁ። አዎ ደስ ይላል፣ ጥሩ አድርገህ ነው የገለጽከኝ ትለውና በትልቁ ያሳተመውን ፎቶዋን ሰጣትም ደስ ብሏት ወደ ቤቷ ትወስደዋለች። ብዙ መጽሔቶችን መሰብሰቧን እያያም እነሱ መሰብሰብ ደስ ስለሚለኝ ነው፣ ለራት ብትቆይ ምን ይመስልሃል እያለችው በሩ ሲንኳኳ ትደብቀዋለች። ማን የመጣው? ላገኘው እችላለሁ እኮ። አይ ጓደኛዬ ናት፣ በተሳሳተ መንገድ እንድትረዳን ስለማልፈልግ ነው ብትልም ጫማውን ያየችው ጓደኛዋ በቃ ነው ያረብሻችሁ ሄዳለሁ፣ ሌላ ጊዜ ግን ያንንም ጫማ መደበቅሽ እንዳትረሽሺ ብላ ትወጣለች። በሌላ ቀንም ሃን የምትሰሪው ነገር ከሌለሽ አዲስ መኪና ስለገዛው ለምን ዘና ለማለት አንወጣም? ደስ ይለኛል፣ እንዲያውም ልሄድበት የምፈልገው ሬስቶራንት ነበረኝ ትለውና በቀጠሯቸው መሰረት ይወጣሉ። ሬስቶራንትን የምወስድ አላልሽም እንዴ? ይሄ ምንድን ነው? ምግባችሁ በጣም ስለሚጣፍጥ እኮ ነው ትለውና እንደጨረሱ ወደ እርሻው ስትወስደው የሆነች ሴት ሚስቱ እንዲጠብቃት ነግራው ትሄዳለች። እሷም ለምንድነው ምንም ያላብራራህላት? የታለች ሚስት? ለትንንሽ ነገሮች መጨነቅ የለብሽም እኮ ይላትና መዝናናታቸውን ይቀጥላሉ። ማታ ላይ ምርችት እያየች ስትደሰት እሱም ደስ ብሎት ይመለከታታል።
በነጋታውም ሳይክሏን ይዛ ስትዝናና በመኪናው መንገዷን ይዘጋባታል። ምን እየሰራህ ነው? አዲሱ አቋቋሚን እያሳየውሽ ነው ይላትና የቺን እህትም አርቲስት መሆን ፈልጋለሁ ብላ ትምህርቷን አቋርጣ በመምጣቷ ተናዶ ይናግራታል። በቀጣይ ቀንም ጠበቃውን ታገኘውና ደንበኛ እያናገረ ስታየው ስራ ስላልመሰላትም ፍቅረኛዬን ላናግረው ብላ ይዛው ትሄዳለች። ስራ ላይ ነበርኩ እኮ ደንበኛ ናት ቢላት ምንም ሳይመስላት ስጦታዋን ሰጥታው አብራ ፎቶ ትነሳለች። ሲያው ከጓደኛዋ ጋር ከሃን ጋር ሳሳለፈችው ስታወራ ትቆይና ብቻዋንም ሆና ስለሱ እያሰበች የሰጠውን ኢንተርቪው ታየዋለች። የጂን ፍቅረኛም እናቱ በህይወታቸው ውስጥ እየገባች መስሎ ስትሰማ ትጣለዋለች። ማታ ላይ ምናሃን ወክ እያረጉም ዛሬ ትልቁ ስክሪን ላይ ያየሁ እኮ እና ወደድሽው? አዎ፣ ግን የተለያየን ዓለም ሰዎች እንደሆነ ነው የተሰማኝ። እንደዛ የምትይው ሰው እኮ አብሮሽ የተጓዘ ነው። የአንቺን ህይወት ውስጥ መግባት ይፈልጋል። አንቺ ግን ገና ፍቃድሽን አልሰጠሽውም። በቀጣይ ስንገናኝ መልስ ይነግርሃለሁ ብላው ትሄዳለች። ቺንም ፍቅረኛው ቤት በሰላም መግባቷን አረጋግጦ ይሄዳል። በነጋታውም የቺን እህት ሲያው ጋር ትሄድና እንዳጌቻት ደስ ብሏት ታቅፋታለች። እና ምንቺን እኮ እንደሚ ጋር የምትጋቡት እንደዚህ አይነት ነገር እኮ የለንም። ለምን ፈርተሽ ከሆነ እኔ ያቀራርባቸዋለሁ እኮ። አይ እንደዚህ አይነት ነገር አታድርጊ ትላትና ቺን ሲመጣ ሰበብ ፈጥራ ታመልጣለች። ቺንም ፍቅረኛውን ለማናገር ፈልጎ ወደ ሲያው ቤት ሲሄድም ትነቃበትና ችግራችሁ ለምን በንግግር አትፈቱትም? እንዲያውም ቁጭ ብለን ማውራት ይኖርብናል ብለው ለራት ሲወጡ ሃንም አብራቸው ይሄዳል። ለምንድን ነው እሱ እንደሚመጣ ነገርከኝ? ችግር አለው እንዴ? ከፈለግሽ ግን አባረዋለሁ። አይ ምንም ችግር የለውም። ጥሩ እንደዛ ከሆነ የኔን ችግር እንፍታው ይላትና አስተመክራው ትቆያለች። ሃን ወደ ቤት እየሸኛተም ቀጣይ ስንገናኝ መልስ እነግርሃለሁ ብለሽ ነበረ። አይሁንም ልትይኝ ከሆነ ግን መስማት አልፈለግም። መቆየት ይሻለኛል። አዎ እኔም ትንሽ ባስብበት የሚሻል ይመስለኛል። በቺን ምክንያት ነው ግን አይ እሱን እንኳን የኔን ያህል እንደማልዶ ገብቶኛል ብለው ወደ ቤት ትገባለች። ጓደኛዋን ስታገኛትም ለምን ጣላችሁ ጠይቃትና እንደሱ አይነት ሰው እንደማልፈልግ ስለገባኝ ነው ትላታለች። በነጋታውም የቺንን እህት ታገኛትና ጠበቃውን አሁንም እንደምትወደው ያወራሉ። በረዶ መጣል ሲጀመረን ቤቱ ሄዳ ታቅፈውና እዚህ ምን ትሰሪያለሽ? ከምወደው ሰው ጋር መሆን ስለሚያስደስተኝ ነዋ። ቺንም ሃን ጋር ሄድና የመጀመሪያው በረዶ መጣያ ቀን እኮ ነው። ከምትወዱ ሰው ጋር ነበር ማየት ያለብህ። ግን እኮ ያንተ ጥላ ሄዳለች። ችግር የለውም ለሱ ምቅዳለኝ ይልና ሲወጣ ሃንም በረዶውን ለማየት ይወጣል። የቆመበት ቦታ በተቃራኒ በኩልም ሲያው በረዶውን እያየች ትዝናናለች። ቺንም ፍቅረኛ ያለችበት ሳሎን ሄድና ተከትሏት መቼም ተስፋ እንደማይቆርጥባት ያረጋግጥላታል። ማታ ላይም ሃን ብቻውን አዲሱን ዓመት እንደሚቀበል እያሰበ ርችቶችን ሲመለከተም ሲያዩን ያገኛታል። መልካም አዲስ ዓመት። ጥያቄን በደንብ እንዳሰብሽበት ይገባኛል። ግን እንደማትፈልጊኝ ከመናገርሽ በፊት የአዲስ ዓመት እቅዴ አንቺን በድብቅ መውደድ እንደሆነ ልነግርሽ እፈልጋለሁ። ድብቅ ከሆነ ለምን ትነግረኛለህ ታዲያ? እኔ እንደዚህ ነዋ ሰውን የምወደው። ግራ የምታገባ ሰው ነህ አውቃለሁ። እና ካንቺ የምፈልገው ጊዜ እንድትሰጪኝ ብቻ ነው ብሏት ርችታቸውን ወደ ማየት ይመልሳሉ። እነቺንም ራት እየበሉ ችግሮቻቸውን ተነጋግረው ይፈቷቸዋል። በሌላ ቀንም ሲያው ከባስ ነው ወረደች። ሃንን ታዩና ለሰው የመጣ መስሏት ደስ ይብላትም ወዲያውኑ የሆነች ልጅ ታቅፈው ታይና በጣም ታዝናለች። ዝናቡ ሲያባራ ሚዳውላትና የት ሆነሽ ነው? ቤትሽ እዚህ እንደሆነ አላወኩም ነበረ ብሎ ፊቷ ሲቆም ትደነግጣለች። እየተከተልሽ ነው እንዴ? ለምን እከተልሃለሁ? በዛ ላይ ስላልደወልክ ግራ ገብቶኝ ነበር። ያየሽውን ነገር በሙሉ ማመን የለብሽም እሺ። በዛ ላይ ለምን አንቺ ማትደውይም ነበር? ለምን ደውልልሃለሁ ብለው ልትሄድ ስትለቅፋትና እንደሚወዳት ያሳያታል። አፍራ ስትዞርም ያቺ ልጅ ማን እንደሆነች ማወቅ አትፈልጊም ብሎ ያስቆማትና ልጅቷ የስራ አጋሩ እንደሆነች አብራራላታል። የጂነትም ከወንድሟ ጋር እንዲገናኙ አስባ ሁለቱንም እራት ተጠራቸውና ታቀራርባቸዋለች። ከበሉ በኋላም ሲያው መታጠቢያ ቤት ስትሄድም ቺን ቦርሳዋ ውስጥ የራሱ ፎቶ ያየዋል። ሃን ሲያገኘውም ሲያው ትወደኛለች እንዴ? እኔ በምን አውቃለሁ? ስለምትቀራረቡ ከነገረች ብዬ ነው። ቺን ቤት እንደገባን ፎቶን የሰጠቻት እህቱ መሆኗንና ተበደው እንደነበር ይረዳል። በቀጣዩ ቀንም ሃን ሲያው ጋር ሄድና አሁንም ቺንን ትወጂዋለሽ እንዴ? እንደሷ አታጓራኝ ብዬ የለ እሺ፣ አንዴም ቢሆን እንኳን ስለኔ አስበሽ አታውቂም። አውቃለሁ። ጥሩ የሆነ ቦታ ልወስድሽ ፈልጌ ነበር። አልችልም፣ ውድድር አለብኝ ብለው ስትሄድ ይከተላታል። ውድድሩ እንዳለቀ እጇን ጎትቶ ያስወጣትና ከዚህ በላይ ራስሽን ስታሞኝ ማየት አልፈልግም። ምን ነው ቺን አወቀ እንዴ? እኔ እንጃ፣ ግን ትናንትና አስጠይቀኝ ነበር እንዳልነግረሽ ማስጠንቅቆኛል። እሱ ጓደኛዬ ቢሆንም አንቺ ደግሞ የምወድሽ ሴት ነሽ። ይሄ ለኔ በጣም ከባድ ነው ስላት እንዳዘነ ትሄዳለች። በቀጣዩ ቀንም ሃን ጓደኛዋን አግኝተዋት ስለ ሁኔታዋ ያጣራል። ቺንም እንዳገኛት ይቅርታ ይጠይቃታል። ይቅርታ መጠየቅ አይጠበቅብህም፣ ያለፈ ታሪክ ነው። አሁን ከጓደኛዬ ጋር ደስተኛ እንድትሆኑ ብቻ ነው የምፈልገው። ሃንም እንደከፋት ስለገባው በየሄደችበት ይከተላታል። መውረጃ ቦታዋ እንዳታልፈውን ባሱን ያስቆምላታል። የጂን እህትን ፎቶውን እሷ ሳታያት ቦርሳዋ ውስጥ እንደከተተችው ተናዛ ይቅርታ ጠይቃታለች። ሲሆን ፎቶውን አውጥታ ተመልስላታለች። ሃን ቤት ልሸኛ ስጠብቃ ስለነበረ መኪና ውስጥ ትገባለች። አይንሽ በጣም አብጧል። በቺ ምክንያት እስከ መቼ ነው የምታዝኘው? በእሱ ምክንያት አይደለም እና በእኔ ምክንያት ነው። ጓደኝነታችንን የማጣው ስለመሰለኝ ነው። በቀጣዩ ቀንም ሲያዩ አያቷ ጋር ትሄድና ሃንም ሊያገኛ ስላልቻለ ጨንቆት ደውልላት አያቷ አንስታው የቤቱን አድራሻ ትሰጠዋለች። ሊሄድ ሲል ግን ከጂን ጋር ማን ቀድሞ ለነግራት እንደሚገባ መወሰን ስላልቻሉ ይጣላሉ።
ጓደኞቻቸው ካረጋጓቸው በኋላ ሁለቱም አንድ ላይ ይሄዳሉ። እንደደረሱም ምን ልትሰሩ መጣችሁ? የእኛን ቡድን ማሰልጠንሽን እንዳቆምሽ ሰማው። ስለ እሱ ላናግርሽ ነው። እዚህ እኮ ለማረፍ ነው የመጣሁት። ደግሞ ማን አድራሻውን የሰጣችሁ? አያቷም ከሄደችበት ስትመለስ እሷ እንደሰጠቻቸው ትነግራትና አብሮ ራት ይበላሉ። ሲጨርሱም ቼን ብቻዋን ያገኛትና በድጋሚ ቅርታ ይጠይቃታል። ስትወጣም ሀንን ታገኘውና አዝነሻል እንዴ? አላዘንኩም፣ የድሮ ትዝታዎችን እየተሰናበትኩኝ ብቻ ነው። እዛ ውስጥ እኔም አለሁበት እንዴ ብላትን መልስ አትሰጠው ትቀራለች። እሱም እንደማትወደው ማመን ጀምራል። በቀጣዩ ቀንም ወደ ከተማ ይመለስና ትኩረቱን በሙሉ ስራው ላይ ያደርገዋል። ሲያው መንገድ ላይ በግኛት ምንም ሳይነጋገሩ ይተላለፋሉ። ሲያው አያቷ የላከችላቸውን ጣፋጭ ለተሰጣቸው ቼን ጋር ትሄድና ለሀንም እንዲሰጠው ነግራ ውስጥ ተወጣ። ሀንን ቢያገኙትም ዝም ብሏቸው ያልፋል። ተዘጋጋችሁ እንዴ? አዎ በሱ ተስማምተን ነው ብላ መንገዷን ትቀጥላለች። ቼን ውስጥ ተመልሶም ተወዳት የለ እንዴ? ምን እየሰራህ ነው? የእሷ ምርጫ ነው። በዛ ላይ እኔም እኮ ሰው ነኝ፣ ይሰማኛል። የማይፈልገኝን ሰው ማስገደድ አልፈልግም ይለውና ሲያው እንዳዘነች አየችው። ጓደኛዋም ሀን እንደምትወደው ልታሳምናት ብትሞክረም ሳይሳካላት ይቀራል። በሌላ ቀንም እና ሀን ለፋሽን ሾው ተጠርተው ይሄዳሉ። ሲያውም ጓደኛዋ ስለነበረችበት ትሄዳለች። ቼን የሚወዳትን ሴት ማናገር ቢፈልግም ይፈራል። ሀን በሱ ቦታ ላይ ናግራት ይነሳና ሲያውን ሲያት ግን መልሶ ይቀመጣል። ጓደኛዋን በሚያምር ሁኔታ ተራምዳ በተጨረሰ እግሯን ወለሚላትና ያማታል። ልትወርቅ ስትልም ቼን ይደግፋታል። አቅፎ ቤት ካደረሳት በኋላም ምንም ነገር ካስፈለገች ደውልኝ እሺ ብሏት ይወጣል። በቀጣዩ ቀንም ቼን ሲያው ጋራ ደውሎ እራት እንዲበሉ ይጋብዛታል። እንደደረሰች ግን ሀን ጥሏቸው ይነሳል። ቼን ተከትሎትም ምን ለማድረግ እየሞከርክ ነው? አንተስ ምን ለማድረግ እየሞከርክ ነው? ለምን ጠራሃት? ይለውና ጥሎት ይሄዳል። ቼን ተመልሶ ይቅርታ ስጠይቃትም ስናብታቸው ትወጣና ሀንን ታስቆመዋለች። በጣም ይቅርታ ለማሰብ ብዙ ጊዜ ስለፈጀብኝና እንድትጎዳ ስላደረግኩ። አይ ችግር የለውም፣ ግን ደግሞ እኔም ደህና እንደሆንኩኝ ማስመሰል አልፈልግም። በዛ ላይ ባለኛ ቀን በሙሉ እንደምወድሽ ላሳይሽ ፈልጌ ነበረ፣ ግን አልተሳካልኝም። ስለዚህ የምትፈልጊውን ያህል ጊዜ መውሰድ ትችያለሽ ብሏት ይሄዳል። ቤቱ እንደገባም ከቼን ጋራ ስለሷ ሲያወራ ይቆያል። በነጋታውም ሲያው ካልጋዋ መነሳት ያቅታትና ጓደኛዋም ስለ ሀን እያሰበች ከሆነ እንድታናግረው ትመክራታለች። ለሀን ደውላም እሷ እንደመጣችና ሲያው ስላመማትም እንዳያት ትጠይቀዋለች። ደስ ባይሎም ተስማምቶ ሄድና ተኝታ ያገኛታል። ጠጋ ብሎም በጣም አሞሻል እንዴ ስላት ደንግጣ ትነሳለች። ግንባሯ ነክቷትም ትኩሳታለች። አይ ደህና ነኝ፣ ተኝቼ ስለነበረ ነው የሚሆነው። ውሃ ስጣትና ሊወጣ ሲለም ለማስቆም ትነሳና ትደፋበታለች። ፎጣ ልትሰጠው ብትሞክርም ምንም ሳይናገር ጥሏት ይወጣል። ማታ ላይም ከስራ ቦታው እስኪወጣ ተጠብቀውና እንዴት ነው ቆይ ላንተ እኔን መርሳት ቀላል ይሆናል? ለኔ ምንም ቀላል አይደለም ብላ እንደምትወደው ታሳየውና በጣም እንደምወድህ ገብቶኛል፣ አንተ አትወደኝም ማለት ነው በቃ ብላ ትተኛለች። ተሸክሞ ቤት ተደርሳተም ጓደኛዋ በህይወት አለች ግን መኖሩን አለች፣ ነገ ስትነቃ ግን ባረገችው ነገር የምትገባበት ነው የሚጠፋት ስላ ትስቃለች። እንዳለችም እንደነቃች እንዳይተዋስ ስትላመናው እንደነበረ አስታውሳ እራሷን ተወቅሳለች። ሀኒም ያለችውን እያስታወሰ ደስ ይለዋል። ሲያው ያለበት ሄዳም ይቅርታ አድርግልኝ፣ ለምኑ እንደምትወጂኝ ስለነገርሽኝ ነው ወይስ ዛሬ ወደ ራስሽ ስትመለሽ መናገርሽ ቆጨሽ? ለማንኛውም እኔ በድጋሚ እስክትነግሪኝ ድረስ ምንም እንዳልሰማ ሆነ የማስበው ይላትና ወደ ቤት ተመልሳ ምን ብላ እንደምትነግረው ታስባለች። መንገድ ላይም ፍቅረኛሞችን እያየች ፍቅሯን መግለጫ መንገዶችን ታቀዳለች። ከስራ ሲወጣም ትከታተለዋለች። እሱ ግን አውቆባ ስለነበረ ከኋላ መጥቶ ያስደነግጣታል። አሁን ደግሞ ስራሽን የመከተል ሆነ እንዴ? ለምን እንደተከተልኩ እኔ ራሱ አልገባኝም ብላ ልትሄድ ስትል መንገዷን ይዘጋባትና የተረበሽ ትመስላለች፣ ምን ሆነች ነው ስላታም ልጣው ትሄዳለች። ከጓደኛዋ ጋራም ስለ ፍቅር ህይወታቸው ወያያሉ። ጠበቃውም ከሻወር እንደወጣ የችንን እህት ያትና ይደነግጣል። ካሜራ አልታስቀምጭብኝ ነው እንዴ መጣሽው? የኔ ካሜራ እኮ አይኔ ነው ብላው ትሄዳለች። በቀጣዩ ቀንም ሲያዩ ሀን መስሪያ ቤት ሄድና ሊመታው ከነበረው ዕቃ ታድነዋለች። ልትወርቅ ስትልም ይዛታል። ምን እየሰራሽ ነው? አሁንም ልቤ ውስጥ ምን እንዳለ ለማየት ቻልክ ብላ የባሰ ግራ ታጋባዋለች። ወደ ውስጥ ይዟት ሲገባም ደብዳቤ ተሰጠውና ሳይከፍተው ትወጣለች። ሲከፍተውም ከመጽሔቱ ላይ ቀዳ ባዘጋጀችው ቃላት ፍቅሯን እንደገለጸችለት እያየ በጣም ደስ ይለዋል። ጓደኛዋም ቼንን ከእህቱ ጋር ታየውና ማን እንደሆነ ስላላወቀች እንደተዋት አስባ ይከፋታል። ሲያውም ሀን ምንም ሳይላት ስለቆየ ጨንቋት ትደውለትና ውሳኔህን መቼ ነው የምትነግረኝ? ገና እኮ አንድ ቀንሽ ብቻ ነው፣ በደንብ ማሰብ ያስፈልገኛል ብሎ ይዘጋባታል። ጓደኛዋና ቼንም ድጋሚ አንድ ላይ እንዲሆኑ ሊነግሯት ሄዱና ሀን ለስራ ከከተማ ሊወጣ እንደሆነ ስትሰማ ተቻክሏ ትወጣለች። እሱም ከመሄዱ በፊት ሊሰናበታት ስለፈለገ ሊያገኛት ሲሮጥ መንገድ ላይ ይገናኛሉ። ደብዳቤውን አንብበዋል አይደለ? አዎ። ታዲያ ለምን መልስ አልሰጠኸኝም? አትወደኝም ማለት ነው ብላው ልትሄድ ስትለቅፋትና በጣም ነው የምወድሽ፣ ላጣሽ ራሱ አልፈልግም፣ ስለዚህ ፍቅረኛዬ ነህ ማለት ነዋ ብላ ታቅፈዋለች። በቃቸው በረራዬ እንዲያመልጠኝ ብሎ ይሰናበታታል። ማታ ላይም ኃይለኛ ዝናብ የጣለ ስለነበረ ጠበቃው የምትወደው ልጅ ያገኛትና አስጠልለዋት አብረው ወደ ቤት ሄዳሉ። ልብሷን ቀይራ ስትወጣ ያስቀመጠላትን መድኃኒትና መልእክት እያየችው በጣም ደስ ይላታል። እነቺንም ሁሌም ተደጋግፈው ለመኖር ያላቸውን ጊዜ አብሮ ለማሳለፍም ቃል ይገባባሉ።
በነጋታውም ሲያው ባስ ውስጥ ሆና ሀንን ስታዋራው ትቆይና ስትወርድም ፊት ለፊቷ ታገኘዋለች። እንዴ ነጋ አይደለ እንዴ እመጣለሁ ያልከኝ? ስትናፍቀኝ ቶሎ ለመመለስ ወሰንኩኛ ይላትና ይተቃቀፋሉ። ወቅ እያረጉም ፓርቲ ነገር አዘጋጅተ ለጓደኞቻችን እንደምንዋደድ እንናገራለን ይላትና ወዲያው ግን አንዱ ጓደኛቸው ሲመጣ እጁን ትለቀዋለች። በዚህ ግራ ተጋብቶ ቤት ከገቡ በኋላ ይደውላትና ቀደም ግን ለምንድን ነው እጅን የለቀቅሽኝ? ትክክለኛው ጊዜ ስደርስ ልንነግራቸው ተስማምተን የለ እንዴ? እንደዛ ከሆነ እሺ እኔም ለጊዜው ምንም አላቸውም ቢባባሉም ብዙም ሳይቆይ ግን ሆቴል ውስጥ ሲዝናኑ ጓደኞቻቸው ይዟቸዋል። ብቻቸውን ሲሆኑም በጣም አፍሬ ነበርኮ። በቀጣዩ ቀን ሲገናኙ በሳይክላቸው ትሄድና ፎቶ አንስታ ሁለቱም ስክሪናቸው ላይ ያረጉታል። እሱም ውበታቸውን እያደነቀ ወደ ራታቸው ይሄዳል። በቀጣዩ ቀንም አያቷ ልጠይቃ ስትመጣ ሀን ፍቅረኛዋ እንደሆነ ትነግራትና በጣም ደስ ይላታል። ሲያም አበባ መሸጫው ጋር አይታ የወደደቻቸውን አበባዎችን ለሀን ገዝታ ትሰጠዋለች። ለምንድን ነው የሰጠሽኝ? ምንም ምክንያት የለኝም እንዲሁ ስለወደድኳቸውኝ ነው። በሌላ ጊዜም ወደ ጓደኛዋ ካፌ ትሄድና ሚስቱ አይታት ፍቅረኛው ስለመሰለቻት ችግር ለመፍጠር ብትሞክርም ሀን እንደምትወደው በግልጽ አሳይታት የእሱ ፍቅረኛ መሆኗን ታረጋግጥላታለች። እንደመጡም በጣም ኃይለኛ ነች፣ እኔም እንደሷ ሰዎችን በቆጣጠር ደስ ይለኛል። ይቅርብሽ። በሌላ ቀንም ስራ ቦታ እያለ ትደውለትና ሲያወሩ ቆይተው ሳይክል ልታለማመደው ይስማማሉ። ሲገናኙም ባላንሱን መጠበቅ ሳልቻለ ይወድቃል። ደጋግማ እያስሞከራቸውም ጥሩ ጊዜ ያሳልፋሉ። እናቱን ልታገኛት ይወስዳትና በጣም ደስ የምትይ ልጅ ነሽ፣ ልጅ የማይንከባከበሽ ከሆነ ግን ለእኔ ንገሪኝ፣ ስርዓቱን አስይዘዋለሁ። አያስፈልግም፣ በጣም ጥሩ ሰውን ይሆንልኝ። አንድ ላይ ቤት ተመልሰውም ከዚህ በፊት የወዳ ስለነበረችና ጥላው ስለሄደች ልጅ ነግራታል። በቀጣዩ ቀንም እንደከፋታይና ምን ሆነሽ ነው? የምትወዳት ልጅ ተመልሳ ስትመጣ ጥለኸኝ እንዳትሄድ ፈራለሁ። ለዚህ እኮ ነው ላልነግርሽ ወስኜ የነበረው። ምንም አታስቢ፣ ሁሌም ቢሆን አንቺ ነው የምወድሽ፣ ያለፈ ታሪኬ ነው። ማታ ላይ መስሎ የምትወደው ሬስቶራንት ሄደው እየተመገቡ ይዝናናሉ። በቀጣዩ ቀንም ሳይወስ ተጣብቀውም እንደፈራቸው የድሮ ፍቅረኛው ተመልሳ ትመጣለች። ሀን እንዳያት የሚኮሳተርና ሲያም ወዲያውኑ ማን እንደሆነች ይገባታል። ልጅቷ ጠጋ ብላም ይቅርታ እኔ ሳይሆን ፍቅረኛዬን ጠይቃት፣ ዛሬ እዚህ በመምጣቶች የረበሻት እሷን ነው። ፍቅረኛ አለህ እንዴ? አላወኩም ነበር። ካሁን ወዲያ ልታገኘኝ እንዳትሞክሪ። እንዲህማ አትናገረኝ። ምንም ቢሆኑ እኮ አብረን ብዙ ጊዜ ያሳልፈናል። እና ምን ነበር የጠበቅሽው? ደስ ብሎኝ የመቀበልሽ ነበር እንዴ መሰለሽ? በጣም ትገርሚያለሽ። ይቅርታሽንም ሆነ አንቺንም ከዚህ በኋላ አልፈልጋችሁም ይላትና ከሲያው ጋር ተያይዞ ጥለዋት ይሄዳል። እሷም ከዚህ በፊት መታ ነበር እንዴ? አዎ ላስጨንቅ ስላልፈለግኩኝ አልነገርኩሽም ይላትና ወደ ቤት ተመልሳም ለጓደኛዋ የተፈጠረውን በሙሉ ትነግራታለች። በቀጣዩ ቀንም ቤቱ ትሄድና ፍቅረኛዬ ማብሰል ስለሚችል በጣም ደስተኛ ነኝ ብላ ታቅፈውን የተነሱትን ፎቶም በፍሬም አድርጋ ታሳየዋለች። እሱም ስለወደደው በቃ እኔም ክፍሌ ውስጥ አስቀምጠዋለሁ፣ ወድጄዋለሁ። በነጋታውን ፍቅረኛ ተብዬዋ ኩኪሶችን ይዛ ሀን ጋር ትሄዳለች። መቀበል እንደማይፈልግ እየነገራትም ካሜራ ማናቸው መምጣት እንዳልቻለ ስትሰማ እሷ አልታነሳለት ትስማማለች። እሱ ምርጫ ስለሌለው ይስማማል። ሲያው ደስ ይለዋል ብላ ተጠይቃው ስትሄደም ተቀራርቦ ታያቸውና ተናዳ የያዘችውን ጥላት ሄዳለች። ስራውን ጨረሱም የሰራሽበትን ሰራተኞች ይልኩልሻል ቢላትም እሷ ግን ስራ ሲጀመር እንዴት አንድ ላይ ቀርጾ እንደነበረ ልታስታውሰው ትሞክራለች። እሱ ድሮ ላይ የቀረ ትዝታ ነው። ከዚህ በኋላ ደጋግመሽ እየመጣሽ ችግር ልትፈጥርብኛ ትሞክሪ፣ የፍቅረኛንም ስሜት እንድትጎጁ አልፈልግም ብላ ዞር ሲል ሲያዩ ያመጣችውን ያየውና ወጥቶ ቢፈልጋትም ያጣታል። ቤቷ ሲሄድም ለምን መጣ? ለምንድነው ያመጣሽልኝን ሳሰጭኝ ተመለሽው? ልረብሻችሁ ስላልፈለግኩ ነዋ። ካሜራማናችን ቀርቶ ስለነበረ ነው። በዛ ላይ ሁሉም ነገር ግልጽ አድርጌላታለሁ። አትጨነቂ። ምን እንደሆንኩኝ እኔ እንጃ፣ ግን እሷን ሳያት ምንም ሰላም አይሰማኝም። ከኔ በላይ ከሷ ጋር ብዙ የሚያመሳስላችሁ ነገር እንዳለ ይሰማኛል። ከአንቺ ውጪ ማንንም ማየት ራሱ አልችልም እኮ አትጨነቂ ስላት ደስ ይላታል። ማታ ላይ ግን ከኢንቨስተሮች ጋር ይሰበሰብና ልጅቷ ስትመጣ ይደነግጣል። ትንሽ ቆይቶ ጥሏቸው ሲወጣም ትከተለውና ጥፋቷን ለጸጸታት የተናገረች እንዳይተዋት ትለምነዋለች። አልሰማ ስላትም ታቅፈዋለች። በዛም ሰዓት ሲያዩታያቸውና ተናዳ ስትሄድ ተከትሎ ያስቆማታል። አላገኛትም ብልሃል ነበር እንዴ? ላስረዳሽ እችላለሁ፣ እንደምታስቡ አይደለም። አይ አልፈልግም፣ ከዚህ በኋላ ምንም መታገስ አልችልም፣ ብንለያይ ይሻላል ብላው ትሄዳለች። ደጋግሞ ቢደውላትም ሳታነሳለት ትቀራለች። በሴድን በሩን ዘግታ ዝም ትለዋለች። በነጋታውን በሯ ላይ አበባ ይዞ ሲጠብቃት የጓደኛዋ ሰርግ ላይ እንደሄደች ይነገረውና አድራሻውን ተቀብሎ ይሄዳል። እባክሽ መኝ፣ ለሷ ምንም ስሜት የለኝም። ይቅርታዋ እንድቀበላት ስለፈለገች ነበር ያቀፈችኝ፣ ግን ይሄ ነገር የተደጋገመ አሰልችቶኛል። ለማንኛውም አሁን ሰርጉ መበጥበጥ አልፈልግም፣ ሌላ ጊዜ እናውራለን ብላው ትሄዳለች። በቀጣዩ ቀንም ፎቶግራፈሯ ከልጇ ጋር ስትዝናና ትቆይና በድንገት ይጠፋባታል። ሀንም ሲሆን አበባ ይዞ እየጠበቃት እያለ ትደውለትና የልጇን መጥፋት ስትነግረው ደንግጦ አበባውን አስቀምጦ ሲሄድም ሲያዩት ታይዋለች። እንደደረሰም ልጁ መፈለግ ይጀምራል። ከብዙ ሙከራ በኋላም ከፖሊስ ጣቢያ ይደወላቸውና ልጇን ታገኘዋለች። ቤት ድረስ ሸኝቷትም ሊወጣ ሲለም የልጇን አባት ውጭ አግኝታው እንዳገባችውና ጥሩ ሰው ስላልነበረም እንደፈታችው ትነግረዋለች። ቆይ ለምንድን ነው ለእኔ የምትነግሪኝ ታዲያ? ልጅም ሆንኩኝ እኔ ሰው ያስፈልገናል። የዛኔ የሰጠኝን ቀለበት እስካሁን አስቀምጨዋለሁ እኮ። እኔም ላገባት የምፈልጋት ሴት እንዳለች ነግርሻለሁ።
በዛ ላይ በጣም ነው የምወዳት። ከዚህ በኋላ በዚህ ጉዳይ ከአንቺ ጋር መጨቃጨቅ አልፈልግም። ቀለበቱን የምትመልሺው ደስ ይለኛል ብሏት ይወጣና ሲያው ጋር ሊደውላት ቢሞክረም ሰዓት አነሳላት ትቀራለች። መልክ ሲልክላትም እንደተኛች ትነግረዋለች። ግን እንቅልፍ አልወስድም ስላላት ስለ ልጅቷ ማጣራት ትጀምራለች። በነጋታውም ልታገኛት ሄድና ያንን ፎቶ ታየዋለች። ቀለበት ያደረገልኝ ቀን ነበረ ያነሳሁት። የዛኔ ሁለታችንም ወደ ውጭ ልንሄድ ነበረ። ብትሄዱ ኖሮ መጽሔቱ ምን ይሆን ነበር? ለዛ ነው ትቼው ሄድኩት። አንቺ ብትሆኚ ምን ታረጊ ነበር? እሱን የማያስከፋውን ምርጫ እንደመመርጥ እርግጠኛ ነኝ። ምን አይነት ሰው እንደሆንሽ ለማየት በጣም ፈልጌ ነበር። እናም ከጠበቁት በላይ በጣም ታማኝ ነሽ። በመሀላችሁ እንደገባው ተሰምቶኛል። ይቅርበኝ ተላትና ትወጣለች። ለሃንም ደውላለት ቤቱ ሄዳ አስጣብቃው ቀለበቱን ታይና ትነዳለች። ቆይቶ ሲመጣም ልጅቷ ከሷ ጋር እንደነበረ የነገረቻትን እውነት መሆኑን ታረጋግጥና ቀለበቱን ለምን አመጣኸው ታዲያ? የኔ ሆነ ምንም ነገር እሷ ጋር እንዲቀር ስለማልፈልግ ነው። ትናንትና ስላገኘሃትም ሆነ ስለ ቀለበቱ ግድ አይሰጠኝም። ግን ደግሞ ምንም እንዳልመሰለኝ መቀጠል አልችልም። ይሄ ከአቅሜ በላይ ነው። በጣም ከብዶኛል። ለእሷ ብለህ ስራውን ሁሉ ለመተው ዝግጁ ነበርክ እኮ። ሌላ ቀን ስሜት እንደማይለወጥ በምን አውቃለሁ? እኔ ማለት ልክ ጥላ ሄድካቸውን አበቦች ነኝ አይደለ? እባክሽ እንደዛ አትበይ። ምንም እንደሌለ ነግሬሻለሁ። የምሬ ነው። የምትናገረውንም ሆነ የምታረገውን ማመን ለእኔ በጣም ይከብደኛል። ብንለያይ ይሻላል ብላ ጥላው ትወጣለች። ቤቷ እንደገባች የሚያስቀምጥላትን አበባ ታየውና ቆሻሻ ውስጥ ከታው ማልቀስ ትጀምራለች። እሱም ቢሆን በጣም ይከፋዋል። ጠዋት መንገድ ላይ ይገናኙና ግንኙነታቸውን ወደ ድሮ እንዲመልሱት ቢለምናትም ያቺ ልጅ ከመጣች በኋላ በጣም ግራ ተጋብተሃል፣ እኔንም ብሆን ወደማልወደውን ባህሪ እንዳመጣ እያደረከኝ ነው ስላለችው እሷን የጉዳት መስሎ ስትሰማው በመለያየታቸው ይስማማል። ጓደኛው ጋር ሄዶም የተፈጠረው ነግሮት ያማክረዋል። ሲያ ወደ አያቷ ቤት ስትሄድም ቤቱን ሸጣው ማቆያ እንደገባች ትሰማለች። ወደዛ ሄዳም እያለቀሰች ለምን እንዳደረገችው ስጠይቃትም እዚህ በኔ እድሜ ያሉ ሰዎች ናቸው ያሉት፣ አብሬያቸው ብሆን ደስ ይለኛል፣ አንቺን መረበሽ አልፈልግም ስትላት ወይ ግልጽ ልታዋራት እንኳን እንዳልቻለች እያሰበች ታለቅሳለች። ከዛ በኋላ መሀንም ሆነ እሷ በየግል ስራቸው ላይ ይጠመዳሉ። እሱም ሊረሳት ስላልቻለ ስሙን ሳይጽፍ የምትወደውን አበባ ይልክላታል። ጠበቃውም ከቼኔት ጋር ለመጋባት ወስኖ ቤተሰቦቿን ያስፈቅድና ይስማማሉ። ሲያው የምትመራው የሳይክል ቡድን መሸነፍና በጣም ደስ ይላቸዋል። ሀንም ሄድና እንኳን ደስ ያለሽ፣ ደህና ነሻ? አዎ ደህና ነኝ፣ አንተስ? እኔ ምንም ደህና አይደለሁም ስላት ቡድኖቿ ፎቶ እንዲነሱ እየጠሯ ስለነበረ በድጋሚ እንገናኛለን ቢላቱን መልስ ሳትሰጠው መንገዷን ትቀጥላለች። ቤት ገብታም ለጓደኛዋ የተፈጠረውን ስትነግራትም በድጋሚ አብሮ ስለመሆን ብታስቢበት የሚሻል ይመስለኛል። ብዙ ጊዜ ውጪ ስጠብቅሽ አግኝቼዋለሁ። ቺንም የፍቅረኛው ሾው ላይ ለመሄድ በጉጉት ይጠባበቃል። ሾው በስኬት ከተጠናቀቀ በኋላ ቺን ለፍቅረኛው አበባ ይዘው ይጠብቃታል። ተንበርክኮም በጣም እንደምወድሽና ደስታዬም ከአንቺ ጋር እንደሆነ ገብቶኛል፣ ታገብኛለሽ ስላት በደስታ ተሞልታ ትስማማና ቀለበቱን አድርጎላት ይጠቃቀፋሉ። በሌላ ቀንም ሀኔ ሲያው አያት ጋር ሄዶ ሲጫወት ይቆያል። እሷም ብዙ ጊዜ እየመጣህ እንደምታዝናና ትነግረኛለች። አመሰግናለሁ። ማመስገን አይጠበቅብሽም። ከእሷ ጋር ማሳለፈው ጊዜ በጣም ነው ደስ የሚለኝ ይላትና አልቴር ስትለም አሁንም ቢሆን እንደምወድሽ ታውቂያለሽ አይደለ? በደንብ አስበሽበት ብትስማሚ ደስ ይለኛል። እጠብቅሻለሁ ይላትና ወደ አበባ መሸጫው ስትሄደም ይዘጋው ስለነበር አስተያየት ካላት እንድትጽፍ ነግራትና አልትጽፍ ስትሄደም ሀኒ ጻፈቻውን ቁጥሮችን ትመለከታቸዋለች። ስትወጣም የትራፊክ መብራቱ ላይ ያሉትን እንደሆኑ ይገባትና እየሮጠች ወደ ቤቱ ትሄዳለች። የጻፍካቸውን ቁጥሮች አስተውያቸው አላቅም ነበር። አንተ ግን ሁሌም እዛ ተጣብቀኝ ስለነበረ ታያቸዋለህ። አበባ መሸጫው ጋር ሄደሽ ነበር እንዴ? አዎ ታውቃለህ፣ በጣም ፈሪ ነኝ። ስንላይ ራሴን ከትልቅ ችግር ውስጥ እንዳዳንኩኝ እያሰብኩኝ ነበር። ለእኔ ህይወት ትልቁ ችግር ግን አንተ ማጣት ነው። ከዚህ በኋላ ደግሞ እሱን ማድረግ አልችልም እና መልስሽ ይሄ ነው? አዎ ትለውና ፍቅራቸውን ይገላለጻሉ። የጓደኛቸው ሰርግ ቀን ሲደርስም ሁሉም ተሰብስበው ሰርጉን ይታደሙታል። ማታ ላይም ሀን ሲያውን ይዟት ይወጣና አሁን ከሰርግ አይደለ የመጣ ነው፣ ቀጣዩኛ ቢሆንስ ምን ታያለሽ ስላት ደስ ብሏ ታቅፈዋለች። በሌላ ቀንም ከጓደኞቹ ጋር ተገናኝተው ሲጫወቱ ይቆዩና ሁሌም ጓደኝነታቸውን እንዲሁ እንደሚያስቀጥሉት ቃል ይገባባሉ። በነጋታውም ከሲያው ጋር አበባ መሸጫው ፊት ይገናኙና ለምን እንደተዘጋ ታውቃለህ እንዴ? ባለቤቱ ሌላ ጣፋጭ ቤት ስለከፈተ ነው። ሄደን ብንሞክረው ደስ ይለኛል ትለውና ሊሄዱ ሲሉ መዝነብ ይጀምራል። ሸሚዙን አውልቆትን በሱ ተሸፍነው እየሮጡ ይሄዳሉ። ሀንም ታሪኩን ተናግሮ እንደጨረሰ እንግዲህ ይሄን ይመስላል ታሪካችን። ያው የኔ ታሪክ ግን ገና ይቀጥላል። ለማንኛውም የዚህን መጽሐፍ ስም ፍቅር የያዘ ወንድ ነው የምንለው ይለንና ፊልሙ ይጠናቀቃል።